አንቺን የወለደች እናት ብልም አያንሳትም። እውነት ለመናገር ምንድን ነው ምን ሆነሽ ነው ልትሉ ትችላላችሁ። የእውነቴን ነው የምላችሁ። እኔ እንጃ ገና እኮ ታናሽ ልጅ ናት። እውነት ለመናገር ግን በጣም በጣም የረቀቀች ልጅ ናት። ማርያምን ትናንትና ማታ ላይ በላይ ነበራችሁ ትከታተሏት የነበራችሁ ያልነበራችሁ ደግሞ እኔ የሆነ ነገር ልነግራችሁ ከአንድ የቦታ የሰማሁትን ልነግራችሁ ነው የመጣሁት። ትናንትና ከውዱ ባልተቤቷ ጋር እንግዲህ ሲቀውጡት ነበረ ያመሹት በቲክቶክ ማለት ነው። በጣም ለሷ በነገራችን ላይ ልጁ የትግሬ ልጅ ነው። እንግዲህ የትግሬ ልጆች እንግዲህ አሞራው በሰማይን ታውቁታላችሁ ብዬ አስባለሁ። አሞራው በሰማይ ለእንትና ለዱዚ አይሆናትም፣ ይሰብራታል። እንትኗን ድንግሏን ከወሰደ በኋላ ዘወር በይ ነው የሚላት። ለማየት ያብቃችሁ እያሉ ምድረ ሴቶች ማለት ነው ሲያሽቃብጡ እንዴት እንደሚንከባከባትና እንዴት ክብር እንዳለው እንዴት በስስት እንደሚያያት ጀግንነቱን አሳይቷል ማለት ነው። ሌሎቹ እሱ እንዴት ልትሉ ትችላላችሁ። እንግዲህ እኔ የተሰማኝን ነው የምናገረውና ይህም ምርጥ የትግሬ ልጅ ነው። እውነቴን ነው የምላችሁ። የትግሬ ወንዶች በጣም ነው የሚንከባከቡት። እውነት ለመናገር እውነት ስነግራችሁ ማለት ነው። እና ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጣሁ። ትናንትና ግምጃዬ ልጆቿን የመከረችው ምክር በጣም የሚገርም ምክር ነውና እኔን የምትወዱኝ እኔን የምታከብሩኝ ያንን ሰው ሂዳችሁ አትዘቅዝቁ፣ አትስደቡብኝ አለች። አያችኋት? አየህ፣ ጠለቅ ብላችሁ ስታዋት ያላት መልካምነት አንደኛ ነገር ጾመኛ ነው ሁላችንም። እናንተም ጾመኛ ናችሁ፣ እኛም ጾመኛ ነን። አይፈቅድም። ለምን ወስዳችሁ የሰው ፎቶ እንትን ትላላችሁ? የሰው ፎቶ ቀርቶ አይደለም ያንን ሰው በኮሜንት ራሱ እንዲትሰድቡት እኔ አልፈቅድም ነው ያለችው። አያችኋት? አያችኋት? ምን ተማራችሁ ከሷ? ምን ትምህርት ወሰዳችሁ ከሷ? እናንተ ግን እየወሰዳችሁ ፎቶ ስዘቀዝቁ ምናምን አይታ ነው ይሄንን ያለችው ትናንትና። በቃ እኔን የምትወዱኝ የምታከብሩኝ ማንንም ሳትነኩ ያ ሰው ደረሰበት አትድረሱ፣ ከኔ ጋር ጉዟችሁን አድርጉ። ያለያ ግን ያን ሰው እየወሰዳችሁ እየዘቀዘቃችሁ እኔን ሜሽን እያረጋችሁ እንዲህ አይነት ነገር አልፈልግም። ማንም ሰው እንዲዘቀዘቅ አልፈልግም ነው ያለችው። እኔን እንዳረጋችሁ አርጉኝ ነው ያለችው። አያችኋት? አያችኋት ወይ? አያችኋት ወይ? አያችኋት? ምን ተማራችሁ ከሷ? ምን ተማራችሁ ከሷ? በተለይ ቲክቶክ ላይ ፎቶ እየወሰዳችሁ ያልሆነ ነገር የምታረጉ እየወሰዳችሁ ቲክቶክ ላይ እኛ እኮ ሰዎች እኮ ማለት እኮ ማርያምን ነገ እንሙት ዛሬ የምናውቀው ጉዳይ የለም። እውነቴን ነው የምላችሁ። አታድርጉ። መልካምነቷ ለቅመሞች አላት ክብር ውጡ ነው የምትለው። በቃ ስሩ፣ ትቀየራላችሁ፣ ትለወጣላችሁ። አንችልም አትበሉ፣ ትችላላችሁ። ዘላለም ስደት ላይ አትቀመጡ። ውጡ፣ በቪዲዮ ያላችሁን ችሎታ አሳዩ፣ አሳውቁ። እኔ ሼር አረጋለሁ፣ ሪፖስት አረግላችኋለሁ። መውጣት አለባችሁ። በኢየሱስ እንዲህ እኮ የሚመክር የለም። እንኳን እንደዚህ የሚመክር እንኳን እየዞረ አሁን እኛ በግምጃ ቪዲዮ ስንሰራ በቲክቶክ መታ ሪፖስት ታረጋለች። አያችሁ። ሌላ ሰው ግን መታችሁ ብሰሩ በሱ 36 ቪዲዮ ብሰሩ ሪፖስት ቀርቶ አይደለም ላይክ አያረጉ ነገርኳችሁ። በተለይ የቡታጅራ ዩቲዩበሮች ለምን ዝም እላለሁ? በተለይ የቡታጅራ ዩቲዩበሮች ማለት ነው። እውነቴን ነው የምነግራችሁ። ቲክቶክ ላይ በእነሱ ቪዲዮ ብትሰሩ መተው ላይክ የማያረጉ ሪፖስት የማያረጉ ግን ያ ቪዲዮ እኮ በዛ በሰው ሲሰራ ለራሱ ታዋቂ የሆነ ነበር። ግን መተው እንኳን ላይክ እንኳን ሪፖስት እንኳን አያረጉ። በፍጹም በፍጹም። የቡታጅራ ዩቲዩበሮች በቃ ይሄ ነው። እውነቴን ነው የምላችሁ። ይህ ግን በኢንስታግራም ፎቶ ሸር ካረጋችሁ መተው ላይክ ያረጋሉ። በቲክቶክ ቪዲዮ ተሰራችሁ መተው ሪፖስት ያረጋሉ። እንዲህ ናችሁ። አየሽ፣ ይህን የምታረግበት ምክንያት ምንድን ነው? የእኛን ማደግ ስለምፈልግ፣ ከሰው ኩሽና እንድንወጣ ስለምፈልግ፣ ሁሌ ሰው ቤት እንድንኖር ስለማፈልግ። በቃ አያችሁ። ትናንትና አሁን ጃኒን አይታችኋታል።
ጃኒ ጎበዝ ልጅ ናት። ጃኒ መጀመሪያው ቲክቶኳን ዘጉባት። አሁንም ሁለተኛውንም ቲክቶኳን ዘጉባት። ሶስተኛ ከፍታ መጣች። ለምን ነው ጃኒን እንደዚህ የሚከታተሏት? ጎበዝ ስለሆነች፣ ስለማትሰበር፣ ስለማትወዲቅ። አያችሁ። ትናንትና ግን አልችል ብላ አለቀሰች። ላይ ብላይ አልችል አለች። እንዲሁም ጎበዝ ናት፣ ጎበዝ ናት። ቤተሰብ የምታስተዳድር ልጅ ናት። ግን ሊተዋት አልቻሉም። ለምን ትበልጠናለች? ለምን በለጠችን? ለምን የሰው ሞዴር ሰጣት? እሷን ደግሞ ይዘዋታል። አያችሁ አይደለ? ግምጃይም የሰው ሞዴል ያላት በቃ ሰው ይወዳታል። አለቀ። ይሄ ነው። የመጀመሪያውን ፎቶ እያመጣችሁ ያኔ ፀጉሯን የተሰራችሁ የጥምቀት አካባቢ ግን ማለት ነው ያንን ፀጉር የሰራሻት የፀጉር ባለሙያ ማርያምን በጣም ነው ያናደደችኝ። የምሬ ነው ምላችሁ። ፀጉሯ ግንባሯ እኮ ሂዱ አይደለም፣ አሰራሯ እኮ ነው። እንደዚህ አይነት ፀጉር እንደዚህ አይደለም የሚሰራው። በጣም ነው ያናደደችኝ የሰራቻት ማለት ነው። እንዴ የምሬ ነው ምላችሁ። ያንን ቪዲዮ አወጣችባት። በቃ ከዛ የሆነ ነገር ስትሆን ያን ፎቶ እየወሰዱ ይለጥፋሉ። ግምጃዬ ግን ቸክም አታረጋችሁ። እንደዚህ ቦታም የላትም ለእናንተ እንደዚህ የምታይበት። ጎበዝ ልጅ ናት። ሀሳቧን አላማዋን እየሞላች ነው ያለችውና ይህንን ነው የምለው። በጣም ትልቅ ልጅ ናት። ርቅቅ ያለች በጣም ደስ የምትል አስተሳሰቧ በጣም ደስ ይላል። የምሬን ስነግራችሁ ከሚባል በላይ ደስ የምትለኝ ልጅ ናት። እንዲሁ እኔ እውነት እኔ በቃ ግመሞች ልንገራችሁ፣ ማርያምን አትፍሩ። ሙስሊሞች እህቶች እንኳ ብዙ ጊዜ ይፈራሉ። አይ ነው አውቃለሁ። ሚዲያ ላይ ለመውጣት ምናምን ይፈራሉ። ሙስሊሞች እህቶች ብዙ ጊዜ መውጣት አይፈልጉም። በቃ ሁሌ እንትን ብለው ስለሆነ ተሸፋፍነው ምናምን ስለሆነ በጣም እህቶች አሉ። እነሱ ችግር የለውም አይወጡም። ግን እንዲህኛ ያላችሁ ቅመሞች ክርስቲያኖች፣ እንዲሁም ሌሎች ተደብቃችሁ ዝም አትበው። ማርያምን ውጡ፣ ታው ስሩ፣ ሞት አይቀርም። መጥፎ ነገር አትስሩ እንጂ የራሳችሁ የሆናችሁን ተሞክሯችሁን አሳዩ። እኔ ኢትዮጵያ ስገባ ማርያምን እኔ አልፈራም። ፊት የማዲያት አለበት፣ ፊት የጥቁርቁር ነው። በቃ የሆነ ነገር ሁኛለሁ፣ ሰው ይሰርበኛል፣ አላምርም። ፊት የማዲያት ለብሶ እንዴት ሰው ፊት እቀርባለሁ አልልም። ማዲያታምን ብሆን የሚወደኝ ሰው ይኖራል። ገባችሁ? ከመቶ ሰው 50 ሰው ሊወደኝ ይችላል። ስለዚህ ሊወደኝ ስለሚችል እመጣለሁ፣ እሰራለሁ። አንድ ቀን ብሎ ደግሞ ላርግ እችላለሁ። ተስፋ አልቆርጥም። የሆነ ተሞክሮ ሊኖረኝ ይችላል። የህይወት ታሪክ ሊኖረኝ ይችላል። የማካፈላችሁ ትምህርት ሊኖረኝ ይችላል። በዛው እንዲያን እግዚአብሔር ሲፈቅድ ምን ጥቅ ብላችሁ ልትወጡ ትችላላችሁ። ይሄ ነገር ስላለ ወደኋላ የምልበት አንድም ነገር የለኝም። ከግምጃዬ ብዙ ነገር ተምሬያለሁ። አንዳንዴ ሚዲያ ላይ ስትወጡ ቤተሰብ ሲያያችሁ ይቆጣችኋል ምናምን፣ በተለይ የገጠር ልጅ ከሆናችሁ ምናምን ሲገባችሁ ግን አይቆጧችሁም። እኔ በጣም ይቆጡ የነበረ በቲክቶክ ስሰራ ምናምን በቃ ልጅህ ተበላሸች እኮ ሚዲያ ላይ ወጣች ምንድን ነው ምናምን እያሉ ነገር ያቃጥሩላቸው ነበር ምናምን። ግን ቤተሰቦች ስነግራቸው ሳስረዳቸው ግን ሁሉንም ነገር አወቁልኝ፣ ጸጥ አሉ ማለት ነው። አያችሁ፣ እኔ ምንም የማደርገው ነገር የለም። ሀሳብ ነው የምሰጠው። አልጨፍርም፣ ምን አልልም፣ ክፉ አልናገርም፣ ሰውን አልወቅስም። በራሴ ግን እሰራለሁ። ነገም ሂጄ የራሴ የሆነ ስራ ስለምጀምር በዚያውም ስራዬን ስለምሰራ ይሄን ነው የምላችሁ ሁሎች። ይሄ እንግዲህ ሀሳብ አስተያየታችሁን ስጡ። ግምጃዬን በአንድ ቃል ገለጿት እስኪ። ልጁ ደግሞ በስማ ቲክቶክ ላይ ጌም ተቀምጬ መለመን አልፈልግም፣ በራሴ መስራት ነው የምፈልገው አለ። ኮሬ ወንድ አቦ ይመች፣ ጀግና ብያለሁ። ይሄ ነው በቃ ለአንቺ ባል የሚሆነው። ኦኬ ሰምተሻል? ግምጃዬ ጠበቅ አርግሻሹ። እሺ ነግሬሻለሁ። ጠበቅ አርግሻሹ። ምርጥ ልጅ ነው። እሺ ጠበቅ አርግሻሹ ነግሬሻለሁ ግምጃዬ።